በየቀኑ ልቧን የምትጎዷት ከሆነ በቃ አትጥሯት፣ ሩታን አትጥሯት። በዚህ ሰዓት አንድ ቀን ደስተኛ አንድ ቀን ሀዘንተኛ ያደረጋችሁ ያለችበትን ነገር ቢያንስ አስቡ። ሄደለት በጣም ተናደዋል የሩታ ቤተሰቦች። ሄጄ አግኝቻቸው ነበረ ሩታ ልጠይቃት ቤትኩበት። በቃ በዚህ መሀል ሩታ የተሳቀቀች ነው ከሆነ እኔን ሁላ እስከ መቆጣት ደረጃ ነው የደረሰችው። እናንተ የአብርሃም ጓደኛቸው ሆነ ተከትላውን ደስታውን አጣጣመች። እቺ ልጅ ደስተኛ ሆነች። አብርሃምና ሩታ ሊታረቁ ነው ብለን እኛ ሩታን ተጨነናት። ድጋሚ ሄርሜላ ስትመጣ ቆማችሁ የምታዩት እናንተ የአብርሃም ጓደኞች ብላ ተናግራኝ ነው ሄደችው። ከዛ በኋላ የምትጣላው ሄርሜላ የምትጣላው ከሩታ ጋር ብቻ አይደለም ከሩታ ቤተሰቦች ጋር ጭምር ነው የምትጣላውና ወደዛ ነው ነገሮች ይደልፍ። ሄርሜላ ከቻልሽ ህይወትሽን የምትፈልጊው ከሆነ እና ስለራስሽ የምታስቢ ከሆነ ይሄንን ከተማ ለቀሽ ውጪ። አስብ ቤተሰቦቿ ራሱ ማለት ነው አየን ብለን ስናስብ እንዴት እንደዚህ አይነት ነገር ድጋሚ አሁንም የመጣላታቸው መንስኤ የሆነችን ልጅ ድጋሚ እንዴት ሊያገኛት ይችላል? እንዴት ተከትላው ብትመጣ ስለምን መጣሽ ብሎ እንዴት አልመለሳትም የሚል ሀሳብ ጭንቅላታቸው ውስጥ አለ ቤተሰቦቿ። ያ ግን መሆን ካልቻለ ግን ሄርሜላ ሜላትን ቀጥታ ያለሽበት አልጋ ቤት ድረስ ይዤልሽ እመጣለሁ። ለሚፈጠረው ነገር ግን እኔ ኃላፊነቱን አልወስድም። በየቀኑ ልቧን የምትጎዷት ከሆነ በቃ አትጥሯት፣ ሩታን አትጥሯት። በዚህ ሰዓት አንድ ቀን ደስተኛ አንድ ቀን ሀዘንተኛ ያደረጋችሁ ያለችበትን ነገር ቢያንስ አስቡ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም? እኛ አለን። እንግዲህ ቤተሰብ ያው ዛሬ የመጣሁበት ጉዳይ አለኝ፣ አንዳንድ ጉዳዮች አሉኝ እና ነገሮች ከተስተካከሉ በሚልና ነገሮች አቅጣጫቸውን እንዲይዙ ከመፈለግ የተነሳ ነው። ይህንን ነገር ለእናንተም ለአንዳንድ ለሚገባቸውም ሰዎች ከገባቸው ለእነሱ እንደ መልእክትም እንዲሆን ስለምፈልግ ነው እና የሩታ እህት ሜላት ጋር በጣም የተገናኘን ነው በዚህ ሰዓት። እነ ሩታም ጋር ቤት እየሄድኩ ነው፣ እያገኘኋት ነው። ቤተሰቦቿ ምናምን ደስ ይላል፣ በቃ ያለው ነገር ደስ ይላል። በጣም ደስተኛ ናቸው ማለት እነ ሩታንም እንደምታዩት በጣም ደስተኛ ነች። አሁን ላይ ያለችበት ነገር ብዙ ነገር ለማድረግ እያሰብን ነበረ። ብዙ በቃ ትልልቅ ነገሮች እንዲፈጠሩ ነገሮችን ለማስተካከል አሪፍ አቅጣጫ እየሄድን ነበረ። አሪፍ ነበር። ግን ሩታም ያንን ነገር ትታ የምትመለስበትን ነገር እኛ እያስተካከልን ነበር። አቅጣጫዎቹ ወደዛ እየሄዱ ነበረ። ያ እየሆነ ባለበት ታይም ማን መጣች? ሄርሜላ መጣች። ከዛ ሄርሜላ መጣ። ሩታ ድጋሚ ወደ ንዴቷና ወደ እንትኗ ተመለሰች እንጂ ካያችሁት ከአብርሃም ጋር ሲገናኙ እያወሩት ያሉ ነገር ሩታም የመመለስ አይነት ነገር ይቅርታ በቃ በአጠቃላይ ይቅርታውን ልትቀበለው ነበር ሩታ። እኛ የምናውቀው ነገር ስለነበረ ነው ይቅርታውን ልትቀበለው ነበር ሩታ እና ሄርሜላ ግን መምጣቷን ሰማች ሩታ። ከዛ በኋላ ድጋሚ አሁንም ያንን ነገር ትቶታል፣ ተጸጽቷል፣ አብርሃም ነገሮች ገብተውታል ብላ አስባ ሄርሜላ ከአብርሃም ጋር መሆኗን ድጋሚ ሲሰማ ቀድሜ ነው እኔ የደነገጥኩት። ምክንያቱም ድጋሚ ሩታን ያሳመናት ከሄርሜላ ጋር አይደሉም ብለን ብዙ ነገር ነገረናት፣ አውርተን ደስተኛ ሆና ነበር። የሄርሜላ መምጣት ሩታ ስትሰማ ሩታም ደነገጠች። ማለት በቃ አብርሃም አሁንም የሀሳብ ውስጥ ነው ያለው ብላ በቃ ወደ ንዴት ውስጥ ገባች። ማለት የተመለሰላት ነገሮች የገቡት ምናምን ነበር የመሰላት። ሄርሜላ ለምንድን ነው ከህይወታቸው ማትወጣው? እኔ ግራ ገባኝ። በቃ አሁን ማለት አብርሃምም ለምንድን ነው ሊያርቃት ያልፈለገው? በዚህ ናክል ደረጃ ሄርሜላ የሌለችበት ሰዓት ላይ ሩታና አብርሃም በምን ያህል በፍቅር እንደሚያወሩ ስለ ድሮዋቸው እንዴት እያወሩ እንደነበር ታውቃላችሁ። እና ብቻ ይሄ ነገር መሆኑ በጣም በጣም ያናድዳል። ከዛ ባሻገር ሜላት እየተናገረች ነው። ሄርሜላና ሜላት ከተገናኙ ጥሩ ነገር አይፈጠርም። አብርሃም ምነግርህ ነገር ጥሩ ነገር አይፈጠርም። ምክንያቱም ሄርሜላ ሜላት በጣም ተናዳለች። እንደ ቤተሰብ ዝም ብለናል፣ ነገር ውስጥ ላለመግባት ወሰነናል። ግን እህቴ ስትጎዳ ግን ቆሜ ማየት አልፈልግም ያለችው ትክክል ነች። ግን ሄዳ እንድትጣላ አልፈልግም። እኔ አሁን ሄርሜላ ያለችበትን ቦታ ካላሳየኝ ብላኝ
በቃ በጣም የተጫነችኝ ያለችው በጣም ያስጨነቀችኝ ያለችው እኔን ማለት ነው። ግን ሄርሜላ ጋር ሄዳ ሌላ ነገር ተፈጥሮ በዛ መሀል አብርሃም እንደ ድንገት ሊኖር ይችላል። ነገሮቹ እንዲሰፉ ስለማልፈልግ ወደ ቤተሰብ ደረጃ ጸቡ እንዲሄድ ስለማልፈልግ ሄርሜላ ላገናኛት አልችልም። እኔ አላገናኛትም። ምክንያቱም እንደዛ ከሆነ ጥሩ አይመጣውም። ወደ ቤተሰብ ሊሄድ ይችላል ግጭቱ። ያ ነገር ደግሞ ወደ መጥፎ አቅጣጫዎች ከሚሄዱ ብዬ ሜላትን ያለችበትን ቦታ ሳላሳያት ሸኝቻታለሁ። አሁን እሷን ሸኝቻት ነው መጥቼ እዚህ ጋር እያወራኋቸው ያለሁት እና አብርሃም ሩታን የሚፈልጋት ከሆነ እና ሩታን አብሮ መቆየትና ይቅርታው እንድትቀበለው ከፈለገ የሩታ ቤተሰቦች ሄርሜላ የምትባለውን ልጅ ብቻ ማራቅ ነው የሚጠበቅባችሁ። እኛ ሩታ ጋር ያለውን ነገር ሙሉ ለሙሉ እናስተካክለዋለን፣ ችግር የለም ነው እያሉ ያሉት። ግን በዛ መሀል ሄርሜላ ምን አስባ እንደሆነ አላውቅም። አብርሃም ከመጣ በኋላ ድጋሚ ተከትለው መጣለች፣ ስርስሯለች። አብርሃም ደግሞ ያው ሰው ማስቀየም አልፈልግም፣ ሰው እንዴት ካጠገቢ ሂጂልኝ እላለሁ ብሎ በዛ ጉዳይ ላይ ተንተርሶ ግን ሚስቱ ምን ያህል የተከፋችና የተጎዳች እንደሆነ ትላንትና ባሳየችው ነገር አይታችኋል። ሲጀመር በሄርሜላ ፊት እንደዛ መነጋገርም ከሩታ ጋርም ሀሳብ እንደዚህ መለዋወጣችሁ በጣም ነው የሚደብረው። ማለት ሩታም በዚህ ጉዳይ ዝም ብት ይሻል ነበር። በቃ ሰው ባለበት ቦታ ከአብርሃም ጋር ማውራትም መጨቃጨቅም አያስፈልግም ነበረ። ምክንያቱም እዛች ጋር የቆመችው ልጅ የትዳራችሁን የበጠበጠች አንድ አካል ነች። በሷ ፊት ሁለታችሁ መመላለሳችሁን ያልወደድኩት። ከቻልክ ደግሞ አብርሃም በቃ እሷ የምትፈልገው ብቻህን ለማግኘት ነው። ሄርሜላ ጋር ሆነ ሩታን አትጥራት። ሄርሜላ ጋር ሆነ ሩታን አትጥራት። በቃ አብርሃም ምነግርህ ነገር ሜላት እኔ እንኳን ባላገናኛት ራሷ ሄዳ እንደምታገኛትና ካገኘቻት እንደምታንቃት ነው ስሜቷን እኔ አጠገቧ ሆኜ ስላየሁት ነው። ሜላት እና ሄርሜላ በጭራሽ መገናኘት የለባቸውም። በጭራሽ ማለት ነው። በጣም መጥፎ ነገር ነው የሚፈጠረው። አብርሃም ሄርሜላን ወደ መጣችበት ብትመልሳት ጥሩ ነው፣ ይሄ ነገር እንዳይፈጠር ከፈለግ። ያለበለዚያ ግን እኔ ሄርሜላ እያስጨነቀችኝ ስለሆነ ሄርሜላን ከማገናኘት ወደኋላ አልልም ከዚህ በኋላ ሄርሜላ ካንተ ጋር ከሆነች ማለት ነው። ግን በኋላ ለሚፈጠረው ነገር ህይወት ከሆነ እኔን ሁላ እስከ መቆጣት ደረጃ ነው የደረሰችው። እናንተ የአብርሃም ጓደኛችሁ ሆነ ተከትላውን ደስታውን አጣጣመች። እቺ ልጅ ደስተኛ ሆነች። አብርሃምና ሩታ ሊታረቁ ነው ብለን እኛ ሩታን ተጨነናት። ድጋሚ ሄርሜላ ስትመጣ ቆማችሁ የምታዩት እናንተ የአብርሃም ጓደኞች ብላ ተናግራኝ ነው ሄደችው። በዛና ክል ተቆጥታ ነው ሄደችው። በራሴ የማደርገውን አሳያቸዋለሁ ብላኝ ነው ሄደችው። ግን አሁን የወሰንኩት ውሳኔ ቢኖር ሄርሜላና ሜላትን አገናኛቸዋለሁ። ምክንያቱም እኔ ከሴት ልጅ ጋር ቆሜ ከሄርሜላ ጋር ቆሜ እኔ ማውራት አልችልም። ስላወራው ቢገባት በቪዲዮ ብዙ ነገር ተናግሬያታለሁ። በአካል ደግሞ ከሷ ጋር ቆሜ መግባባት ስላልቻልኩ ነው። ሴት ነች አይደል? በምንም አይነት መንገድ ትሄድ አያገባኝም። ጸብ እንደሚፈጠር እርግጠኛ ነኝ፣ እንደሚጣሉ እርግጠኛ ነኝ። ስሜቷ ጥሩ ስላለ ይሄ መናቅ ነው። እህቴን በጣም እየተናቀች ነው ያለችው። ምን ያህል ብትንቃትና በእርጉዝ መሆኗን አውቃ ምንም ልታረግ አትችልም ብላ ነው ይሄንን ነገር እያደረገች ያለችው። ጭራሽ ተከትለው መጣች። እነሱ አሪፍ ነገር ላይ ሆኑ ብለን ስናስብ እንደገና ድጋሚ የመጣችው ይሄ በጣም ከባድ ንቀት ነው እና ቤተሰቤንም ማስከበር እፈልጋለሁ። ቤተሰቡም እየተዋረደ ነው። ምክንያቱም በዚህን አክል ደረጃ ለእኛ ንቀት ቢኖራት ነው እንጂ ተመልሳ አትመጣም ነበረ ብላ በቃ በጣም ስሜታዊ ሆናለች እና ያ ነገር እንዲፈጠር እኔ አልፈልግም። በበኩሌ በቃ ባይገናኙ ደስ ይለኛል። ጥሩ አይደለም። ሩታም ይሄንን ነገር ብትሰማ እህቷ እንደዚህ ያደረገች ምናምን የሚለው ነገር ብትሰማ ካሁን በኋላ የምትጣላው ሄርሜላ የምትጣላው ከሩታ ጋር ብቻ አይደለም ከሩታ ቤተሰቦቹ ጋር ጭምር ነው የምትጣላውና ወደዛ ነው ነገሮች ይሄዳሉ። በጣም ተናደዋል የሩታ ቤተሰቦች። ሄጄ አግኝቻቸው ነበረ ሩታ ልጠይቃት ቤትኩበት። በቃ በዚህ መሀል ሩታ ይሳቀቀች ነው ያለችው። ማለት ቤተሰቦቿም እኛ ለምንድን ነው ሄደ ማናናገራት? እቺ ልጅ ለምንድን ነው ይሄን ሰውዬ ምናልባት ምን አስነክታው ይሁን እንደዛ አክል ነው ቤተሰብ እያሰበ ያለው ማለት ነው። ያ እስከሆነ ድረስ እኛም ለአብርሃም ነግረነዋል፣ በጣም ተናግረነዋል። እንደ ጓደኛ እኛም ሄጄ ለሩታ ቤተሰቦች እንደ ጓደኛ እኛም ተናግረናል። እሷ መራቅ እንዳለባት እናውቃለን።
ሄርሜላ ስለመጣች ወይም ሩታ ጥፋተኛ ነች ብለን አይደለም እኛ እያሰብን ያለነው። የአብርሃም ጓደኞች በዚህ ሰዓት ከጎኗ ነው ያለነው ብለን ነገርናቸው። ግን እነሱ ያሉ ሳይሆን በቃ አሁን ላይ ንዴት ላይ ናቸው። በጣም ተናደዋል። ጸቡ እንደ ቤተሰብ ሊሆን ነው ማለት ሄርሜላ ከቻልሽ ህይወትሽን የምትፈልጊው ከሆነ እና ስለ ራስሽ የምታስቢ ከሆነ ይህንን ከተማ ለቀሽ ውጪ። እንደ አንድ ሰው እንድትጎጂ ስለማልፈልግ ይህን ከተማ ውጪ። ግን ድጋሚ ከዚህ በኋላ ይህን ቪዲዮ እንደምታየው አውቃለሁ። ድጋሚ ከዚህ በኋላ ከአብርሃም ጋር የሆናችሁ ባይ ቀጥታ ያለሽበት ቦታ ሩታን ቤተሰብ ይዤ ነው የምመጣው። አላርፍ ስላልሽ እነሱ እንዴት እንደሚያሳርፉሽ እናሳይሻለን። እና በዚህ ናክል ደረጃ እነሱም እኮ ክብራቸውን ማስነቅ አይፈልጉም። ያ እስከሆነ ድረስ ሄርሜላ ክብርሽን ጠብቀሽ ወደ መጣሽበት ተመለሽ። ይሄንን ነው የምነግርሽ። አብርሃም ደግሞ ከቻልክ በቃ ተዋት። ሩታ እስክትወልድ ድረስ አትጥራትም፣ ምንም አታርጋትም። በቃ እንደዚህ አይነት ነገሮች አታሳያት። ምን ያህል ደስተኛ ሆና እንደነበር አውቃለሁ እኔ። የተገናኛችሁ ሰዓት የድሮን ነገር ስታወሩ የነበረው ሰዓት ተገናኝተን ስለ ድሮ ነገር አወራናም ብላ እየነገረችኝ ነበርና ትንሽ ደስተኛ ሆና አየን ብለን ስናስብ ቤተሰቦቿ ራሱ ማለት ነው አየን ብለን ስናስብ እንዴት እንደዚህ አይነት ነገር ድጋሚ አሁንም የመጣላታቸው መንስኤ የሆነችን ልጅ ድጋሚ እንዴት ሊያገኛት ይችላል? እንዴት ተከትላው ብትመጣ ስለምመጣሽ ብሎ እንዴት አልመለሳትም የሚል ሀሳብ ጭንቅላታቸው ውስጥ አለ ቤተሰቦቿም ማለት ነው። እና በጣም ተናደዱ። ላግባባም ላስረዳቸው መሞከር ነበር። አብርሃም ይሄንን ነገር የሚያደርግ ሰው እንዳልሆነ እነሱም ያውቁታል። ግን በቃ ሩታ አልፈለገችም። ሩታም እኮ ታውቃለች አብርሃም ምንም አይነት ጥፋት እንደማይሰራ እኮ ታውቃለች። ግን ያቺ ልጅ በዚህ ናክል ደረጃ ሙጥኝ ያለችበት ምክንያት ምንድን ነው የሚለው ነገር ግን ያሳስባታል። እንደ አንድ ሰው ሁላችንም የምንገነዘበው ነገር ቢኖር ይሄ ነገር ያሳስባል። እና ሄርሜላ እስቲ ምንድን ነው እንደ ሴት ልጅ ለምንድነው የማታስቢው? በየቀኑ ልቧን የምትጎዷት ከሆነ በቃ አትጥሯት፣ ሩታን አትጥሯት። በዚህ ሰዓት አንድ ቀን ደስተኛ አንድ ቀን ሀዘንተኛ ያደረጋችሁ ያለችበትን ነገር ቢያንስ አስቡ። በቃ ከእንግዲህ በኋላ እንዳጠሯት፣ አብርሃምም እንዳጠራት። በቃ እኔ በአንተና በሷ መሀል ለመግባት ፈልጌ ሳይሆን አትጥራት። በቃ ትንሽ ጊዜ እስቲ ትረፍ። አንድ ቀን ደስተኛ አንድ ቀን ሀዘንተኛ እየሆነች ያለችበትን ነገር በቃ ይሄን ነገርም አስብ እስቲ። እንዴ ለምንድን ነው ስለ ሚስት እያሰብክ ያለው ነው? ግን አብርሃም ለምንድን ነው የማታስቡ? ይሄን ነገር እኮ ማለት ማገናዘብ ነበረብን። እኔ እናንተ በቃ በአካልም መግባባት ስላልቻልን ነው ይሄን ነገር የምነግርህ። ማውራት ስላለ በጣም በምታደርገው ነገር እየተደበርኩ ስለሆነ እኔ ሳይሆን ላይ እየተናደድኩ ነው። እንደ ጓደኛ ሳይሆን በጣም እያናደድኩ ነው። እና ሄርሜላ ቢያንስ ሩታ አታሳዝንሽም እንዴ? አንቺ ማለት ቆመሽ በባሏ ፊት እንደዛ በኮንፊደንስ ቆመሽ የሆነ ሀሳብ ስትሰጪ ምናምን ስታናግሪያት እኮ አብርሃምን በጣም ልታዝን ነበር የሚገባው። ከሚስት ጎን ልትሆን ነበር የሚገባው። ግን እዛ ጋር ምን ያህል ተናዳ እንደሄደች ስሜቷ ተጎድቶ እንደሄደች ሩታ አንዳችሁም እንኳን መገንዘብ አልቻላችሁ። እስኪ በሴት ፊት ከባሏ ጋር ስትከራከር ምን አይነት ስሜት ተሰምቷት ነው የሚለውን ነገር እንዴት ልታስቡት አልቻላችሁ? ብቻ ለማንኛውም ጥሩ ነገር እየተፈጠረ አይደለም። ነገሮች ወደ ቤተሰብ እየሄዱ ስለሆነ ይሄን ነገር እንድታስቡበት እና እንድታስቢበት ነው የምፈልገው። ሄርሜላ ቢያንስ እቺ ልጅ እስክትወልድ እንኳን እስቲ ቢያንስ ከዚህ ከተማ ውጪ፣ ከቻልሽ ውጪ ከዚህ ከተማ እንድትወጪ ነው የምፈልገው። ይሄን እንደ መልእክትም እንደ በትትናም ነው እየነገርኩሽ ያለሁት። ያ ግን መሆን ካልቻለ ግን ሄርሜላ ሜላትን ቀጥታ ያለሽበት አልጋ ቤት ድረስ ይዤልሽ እመጣለሁ። ለሚፈጠረው ነገር ግን እኔ ኃላፊነቱን አልወስድም። ለምን ሊገባሽ ስላልቻለ ማለት ነው።